ሰላም ተማሪዎች እንዴት ናችሁ? ዛሬ የምንማማረው ለ10ኛ ክፍል ተማሪዎች ጂኦግራፊ ክላይሜት ቼንጅ ኤንድ ኢትስ ቻሌንጅስ ቱ ዘ አፍሪካን ዴቨሎፕመንት ቪዥን በሚል ርዕስ የተዘጋጀ ትምህርት ይሆናል። መልካም ቆይታ። In many cases, climate variability and climate changes are interchangeably used. ክላይሜት ቫሪያቢሊቲን እና ክላይሜት ቼንጅን በብዙ አጋጣሚዎች ክላይሜት ቫሪያቢሊቲን ኢን ተርም ኦፍ ክላይሜት ቼንጅ፣ ክላይሜት ቼንጅን ደግሞ ኢን ተርም ኦፍ ክላይሜት ቫሪያቢሊቲ የመጠቀሙ ነገር የተለመደ ነው። ኢንተርቼንጀብሊ ማለት እያቀያየረን ማለት ነው። ክላይሜት ቫሪያቢሊቲ ለማለት ክላይሜት ቼንጅ እንላለን። ክላይሜት ቼንጅ ለማለት ደግሞ ክላይሜት ቫሪያቢሊቲ እንላለን። ነገር ግን however there is a clear demarcation between the two. ነገር ግን በሁለቱ መካከል ክሊር የሆነ ዲማርኬሽን ክሊር የሆነ ወሰን አለ። ክላይሜት ቫሪያቢሊቲ ማለት ሌላ ነው፣ ክላይሜት ቼንጅ ማለት ሌላ ነው። ስለዚህ ኢንተርቼንጀብሊ መጠቀም አንችልም ማለት ነው። ምክንያቱም ክላይሜት ቫሪያቢሊቲም ክላይሜት ቼንጅም የራሳቸው የሆነ የተለያየ ትርጉም ስላላቸው climate variability may be due to the natural internal process within the climate system or to variation in the anthropogenic caused by human as external force. Climate variability ማለት may be due to the natural internal force ወይ በናቹራል ኢንተርናል ፎርስ ካልሆነም ደግሞ በኤክስተርናል ፎርስ ሊከሰት ይችላል። ናቹራል ኢንተርናል ፎርስ የሚለው within the climate system or the variation in the anthropogenic የሚለውን ደግሞ ኤክስተርናል የሚለውን ማለት ነው። በክላይሜት ሲስተሙ ላይ በራሱ በክላይሜት ሲስተሙ ላይ የሚፈጠር ቼንጅ ናቹራል ኢንተርናል ፕሮሰስ ሲባል as አንትሮፖጆኒካሊ ደግሞ በሰው ልጆች አማካኝነት የሚፈጠር ቫሪዬሽን ኤክስተርናል ኮዝ ይባላል። ስለዚህ ክላይሜት ቼንጅ ክላይሜት ቫሪያቢሊቲ በሁለት አይነት መልኩ ሊከሰት እንደሚችል አይተናል። የመጀመሪያው ናቹራል ኢንተርናል ፕሮሰስ እና ኤክስተርናል ፕሮሰስ ተብሎ ማለት ነው። ናቹራል ኢንተርናል ፕሮሰስ የሚባለው ክላይሜት ሲስተሙ በራሱ ቫሪ ሲያደርግ ቫሪዬሽን ሲፈጥር ሲሆን፣ አንትሮፖሎጂካሊ ደግሞ በሰው ልጆች አማካኝነት የሚፈጠር የክላይሜት ቫሪዬሽን ኤክስተርናል ፋክተር ወይም ደግሞ ኤክስተርናል ፎርሲንግ ይባላል። ኢን አዘር ወርድ በሌላ አባባል ክላይሜት ቫሪዬሽን ኦከር ዊዝ ኦር ዊዛውት አክሽን። በሌላ አባባል ክላይሜት ቫሪዬሽን can be occur either the actions of human being or not. ክላይሜት ቫሪዬሽን በሰው ልጆች ተጽዕኖ አማካኝነት በሰው ልጆች አክሽን አማካኝነት ሊፈጠር ይችላል፣ ሊከሰት ይችላል። ካልሆነም ደግሞ ከሰው ልጆች ኢንተርፈረንስ ውጭ በሆነ መልኩ የሰው ልጆች ጣልቃ ሳያደርጉበት በራሱ ሊፈጠር ይችላል ክላይሜት ቫሪዬሽን ማለት ነው። and it is critical to assess precisely which human action affect the climate and thus does not. ስለዚህ ከዚህ መያዝ ያለብን it is critical to assess precisely የትኞቹ የሂውማን አክሽኖች which human action can affect or cannot affect the climate የሚለውን ከባቢ አየርን ወይም ደግሞ ክላይሜትን የትኞች የሂውማን አክሽኖች እንደሚጎዱት ወይም አፌክት እንደሚያደርጉት ወይም ደግሞ የትኞች ሂውማን አክሽኖች ፕሪሲየስሊ አፌክት አያደርጉትም የሚለውን ደፍሮ ለመናገር ፕሪሳይዝሊ እነዚህኞች ይጎዱታል እነዛኞች ደግሞ አይጎዱትም ብሎ መናገር አያስችልም። the next one is climate change። እስካሁን ክላይሜት ቫሪዬሽን ነበር ያየን የነበር። ቀጣይ ደግሞ ክላይሜት ቼንጅ ነው። on the other hand በሌላ በኩል is a change in the state of climate system identified by the change in the average condition and the variability of its property that persist for an extended period, typically for a decade or the long period due to the natural and the anthropogenic process and drivers። ይህ ክላይሜት ቼንጅ የሚባለው
which is the change in the state of climate system የክላይሜት ሲስተም ቼንጅ ማድረግ ነው የክላይሜት ሲስተም ስቴቱ ቼንጅ ማድረግ ነው and identified by changes in the average condition and that variability of its property and which occur because of a long period of time or because of the persistence period አስቀድሞ ክላይሜት ቫሪያቢሊቲ ማለት በውስን ጊዜያት ውስጥ የሚፈጠር ለውጥ ነው ወይ በሳምንታት ወይ በየወራት ወይ ደግሞ በመንፈቆች የሚፈጠር ለውጥ ነው ክላይሜት ቫሪያቢሊቲ የምንለው ክላይሜት ቼንጅ ማለት ግን which is for a long period of time ወይም ደግሞ for a decade በ10 አመታት ከ10 እና ከዛ በላይ በሆኑ አመታት የሚፈጠር የክላይሜት መለወጥ ክላይሜት ቼንጅ ይባላል ክላይሜት ቫሪያቢሊቲ ኢን ሾርት ተርም ነው ክላይሜት ቼንጅ ማለት ደግሞ ኢን ሎንግ ተርም እንደሆነ ማወቅ አለባችሁ and climate change in Africa is increasingly a serious threat for African as African is among the most vulnerable continent to the climate change እንግዲህ climate change in Africa increasingly serious threat ነው በስጋት ላይ ወይም ደግሞ የሚያሰጋ ኮንዲሽን ነው አሁን ባለንበት ማለት ነው ምክንያቱም Africa is among the most vulnerable country to the climate change ምክንያቱም አሁን ባለንበት ደረጃ አፍሪካ ለክላይሜት ቼንጅ ተጋላጭ ስለሆነች ክላይሜት ቼንጅ በአፍሪካ ላይ ማለት ነው ሲሪየስ የሆነ ኢሹ ነው ወይም ደግሞ ሲሪየስ የሆነ ትሪት ነው የሚያሰጋ ጉዳይ ነው Anthropogenic climate change is already a reality in Africa and as it is elsewhere in the world እንግዲህ በሌሎች የዓለም ክፍሎች እንደሚፈጠረው እንደሚደረገው ሁሉ አንትሮፖጀኒክ ቼንጅ ወይም ደግሞ በሰው ልጆች አማካኝነት የሚፈጠር የክላይሜት ቼንጅ በአህጉራችን አፍሪካ ውስጥ አለ and according to the Intergovernmental Panel on the Climate Change IPCC እንደሚለው ከሆነ the vulnerability of Africa to climate change is driven by the range of factors that including the weak adaptive capacity high dependence on the ecosystem's good for livelihood and less developed agricultural production system እነዚህ መኖራቸው አፍሪካ ለክላይሜት ቼንጅ easily vulnerable ናት ይላል IPCC ማለት ነው ስለዚህ according to IPCC report አፍሪካ ለክላይሜት ቼንጅ vulnerable ናት ብሎ የተናገረበት እንደ ፋክተር ማለት ነው the first factor is weak adaptive capacity ስላላት ለምሳሌ ሶሻሊ እና የኢኮኖሚካል አዳፕቲቭ ካፓሲቲዋ ለስ ስለሆነ easily vulnerable ናት ተጋላጭ ናት ለክላይሜት ቼንጅ ማለት ነው ሌላው high dependency on ecosystem good for livelihood ማለት መተዳደሪያ ማለት ነው አብዛኛው የአፍሪካ ማህበረሰብ ወይም የአፍሪካ ፖፑሌሽን በአግሪካልቸር ላይ ዲፔንድ ያደረገ ስለሆነ ለክላይሜት ቼንጅ ተጋላጭ ነው ወይም vulnerable ነው and less developed agricultural production system ሌላኛው ደግሞ ያልዘመነ ወይም ዘመናዊ ያልሆነ agricultural production system ስለምትከተል እነዚህ ሶስቱ አፍሪካን ለክላይሜት ቼንጅ vulnerable አርጓታል ይለናል IPCC ማለት ነው ስለዚህ ሁላችሁም ተማሪዎች ለምሳሌ ፈተና ላይ IPCC አፍሪካ ለክላይሜት ቼንጅ vulnerable ናት ያለበትን ምክንያት ዘርዝሩ ብትባሉ አንደኛ weak adaptive capacity ስላላት ሌላኛው ደግሞ high dependence በኢኮሲስተም ላይ የምታደርገው እንቅስቃሴ በኢኮሲስተም ላይ ዲፔንድ የሆነ መሰረት ያደረገ ስለሆነ ሲቀጥልም ደግሞ agricultural production less developed የሆነ ወይም ያልዘመነ ነው ብላችሁ መናገር ትችላላችሁ most studies on the potential impact of the climate change have predicted that Africa is likely to experience higher temperature and rising sea level, changing rainfall pattern and increasing climate variability, and all of which
could affect much of its population. እንግዲህ ብዙ ጥናቶች እንደሚያመለክቱት አብዛኛው የአፍሪካ ፓርት ኤክስፔሪየንስ ሃይ ቴምፕሬቸር ኤክስፔሪየንስ ያደርጋል። ራይዚንግ ሲ ሌቭል አለው። እንዲሁም ደግሞ ቼንጂንግ ሬንፋል ፓተርን ኤንድ ኢንክሪዚንግ ክላይማቲክ ቫሪያቢሊቲ ኦል ኦፍ ዊች ኩድ አፌክት ማች ኦፍ ኢትስ ፖፑሌሽን። ከላይ የጠቀስናቸው ፋክተሮች አብዛኛውን የማህበረሰብ ክፍል በአፍሪካ ውስጥ የሚገኘውን ማለት ነው ተጽዕኖ ያሳድሩበታል። ኔጌቲቭሊ አፌክት ያደርጉበታል፣ አሉታዊ ተጽዕኖ ያሳድሩበታል ማለት ነው። The risks of climate change on agricultural production, food security and water resource and ecosystem service will likely have increasingly severe consequences on the live and sustainable developments of prospect in the Africa. ማለትም ከላይ የጠቀስናቸው ሪስክ ኦፍ ክላይሜት ቼንጅ በአግሪካልቸር ፕሮዳክሽን ላይ የሚፈጠር ሪስክ ኦፍ ክላይሜት ቼንጅ ኤንድ ኦን ደ ክላይሜት ቼንጅ ኦን ደ ፉድ ሴኩሪቲ ዋተር ሪሶርስ እና በኢኮሲስተም ሰርቪሱ ላይ የሚፈጠር ክላይሜት ቼንጅ ወይም ደግሞ የሚፈጠር የክላይሜት ተጽዕኖ አፍሪካን የምታደርገውን የማደግ እንቅስቃሴ እንደ እንቅፋት እየሆነባት ወይም እንደ ኦብስታክል እየሆነባት ይገኛል ማለት ነው። The actual and potential impact on the climate change in the Africa are largely and widely ranging, affecting many aspects of people's everyday life. እንግዲህ በአፍሪካ ውስጥ የሚከሰቱ ወይም የሚከናወኑ የሚያጋጥሙ ክላይሜት ቼንጆች በብዙ ሰዎች ላይ በሰዎች በእለት ተዕለት እንቅስቃሴ ላይ በእለት ተዕለት ኑሮ ላይ ተጽዕኖ ያሳድራሉ፣ ኔጌቲቭሊ ማለት ነው። Many climate models predict negative impacts of climate change on the agricultural production and food security in large parts of sub-Saharan Africa. As you know, the majority of the sub-Saharan Africa is based on the agricultural production. ኑሮውን የሚመራው በአግሪካልቸራል ፕሮዳክሽን ነው። ግብርና መር የሆነ ኑሮን ነው የሚኖር የአብዛኛው የሰብ ሳሃራን ወይም ደግሞ ከሳራ በታች የሚገኙ ሀገራት ማለት ነው። ግብርና መር ሆነ ማለት ደግሞ በኢኮሲስተም ላይ መሰረት ያደረገ ስለሆነ የግብርና እንቅስቃሴ ክላይሜት ቼንጅ ሲያደርግ እግረ መንገዱን የአግሪካል ፕሮዳክሽኑ ስለሚጎዳ አብዛኛው የሰብ ሳሃራን አፍሪካን ካንትሪዎች ለክላይሜት ቼንጅ ሰለባዎች ናቸው ማለት ነው። and also high temperature, the varying up of soil, increasing pest and disease, shift in suitable area for growing crop and livestock, desertification, food and deforestation and erosion are all signs that climate change is already happening. ከላይ የጠቀስናቸው ከፍተኛ የቴምፕሬቸር መጠን መኖሩ፣ high temperature መኖሩ፣ the drying up of the soil, the increasing pest and disease ከዚህ በፊት ባልተለመደ መልኩ ታይተው ተሰምተው የማይታወቁ በሽታዎች እንኳን መከሰታቸው፣ ሲቀጥልም ደግሞ shift in suitable area for growing crop and livestock አስቀድመው ክሮፕ ግሮ ለማድረግና ላይቭ ስቶኮችን ለማርባት ምቹ የነበሩት አሁን ላይ ግን ምቹ አልሆን ብለው ወደ ሌሎች ሽፍት ማድረጋችን and also desertification በረሃማነት ማለት ነው፣ ፍሎድ ጎርፍ፣ ዲፎሬስቴሽን የደን መመንጠር ወይም የደር መመናመን and erosion ሽርሸራ ከላይ ያየናቸው ሁሎችም ማለት ነው ለክላይሜት ቼንጅ ሀፕን እንዳደረገ ክላይሜት ቼንጅ አሁን ባለንበት ጊዜ እንደተከሰተ ማሳያዎች ወይም ኤግዛምፕሎች ወይም ሳይኖች ምልክቶች ናቸው። therefore this indicates that climate change is one of the greatest environmental and social and economic threats facing Africa. ከላይ ያየናቸው በክላይሜት ቼንጅ አማካኝነት አፍሪካን እየፈተኑ ያሉ ነገሮች ብለን ከላይ አይተናቸዋል። ዴዘርቲፊኬሽን፣ ፎልድ፣ እንደ ረሃብ አይነቶች እንደ ፋሜን፣ ሌሎችንም ኢንክሪዚንግ ቴምፕሬቸር
ባልተዘወተረ መልኩ የዝናብ መጠን መጨመር ከሚጠበቀው በላይ ማለት ነው። እንዲሁም ሌሎችም this indicate ከላይ የጠቀስናቸው ማለት ነው that climate change is one of the greatest environmental and social and economic threats facing Africa. So the impact of climate change is more serious on the world poorest country, most of which is found in the Africa. As you know, the majority of the country which found in the Africa is poorest. አብዛኛው ሀገር በአፍሪካ ውስጥ የሚኖር ማለት ነው ኦልሞስት ከግማሽ በላይ የሚሆኑት ፑር ናቸው። ድሃ የሚባሉ ሀገራት ዴቨሎፒንግ ካንትሪ ናቸው፣ በማደግ ላይ ያሉ ሀገራት ናቸው። ታዲያ የክላይሜት ቼንጅ ኢምፓክቱ ወይም ደግሞ ገፈቱ በማደግ ላይ ባሉ ሀገሮች ወይም ደግሞ በፑር ሀገሮች ላይ ስለሆነ አፍሪካም የዚህ ችግር ተጠቂ አንደኛዋ አህጉር ናት። ምክንያቱም የሚፈጠሩትን ክላይሜት ቼንጆች መቋቋም አትችልም፣ ሰርቫይቭ ማድረግ አትችልም፣ ወይም ደግሞ አዳፕት የማድረግ አቅሙ የላትም። ፑር ፒፕል ኦልሬዲ ሊቭ ኢን ዘ ፍሮንት ላይንስ ኦፍ ዘ ፖሊሽን ዲዛስተር ኤንድ ዘ ዲግራዴሽንስ ኦፍ ዘ ሪሶርስ ኤንድ ዘ ላንድ። እንግዲህ ፖሊሽኖች፣ የከባቢ ብክለቶች፣ ዲዛስተር ጥፋቶች፣ ዲግራዴሽን ኦፍ ዘ ሪሶርስ ኤንድ ዘ ላንድ እነዚህ ሁሉ ሲከሰቱ አስቀድሞ ተጠቂ የሚሆነው የመጀመሪያው ተጠቂ የሚሆነው ድሃው ማህበረሰብ ነው ወይም ድሃው ሰው ነው። ፎር ዘም አዳፕቴሽን ኢዝ ዘ ማተር ኦፍ ሼተር ሰርቫይቫል። ስለዚህ እነኚህ በሚፈጠሩበት ጊዜ ብቸኛው አማራጭ አዳፕት አድርጎ ሰርቫይቭ አድርጎ መኖር እንደሆነ ማወቅ አለባችሁ። አንፎርቹኔትሊ እንዳለመታደል despite growing concern, no exact and reliable figure on the available of quantifying the economic cost of the negative impact of the climate change in Africa of either individual and society as a whole. እንዳለመታደል ሆኖ ከላይ ያየናቸው የኢንቫይሮንመንታል ቼንጆች ወይም ደግሞ የክላይሜት ቼንጆች እንኳን ቢፈጠሩ ኢዝሊ ሰርቫይቭ ለማድረግ ያን ያክል ኢኮኖሚካሊ ፊት ወይም ደግሞ የጎለመስን አይደለንም አፍሪካውያን ማለት ነው። as far as the development is concerned, climate change will have a strong impact on the African ability to achieve the Millennium Development Goal, which is MDG, and the African በ2063 I mean the goal on the 2063 and on its development policy in general, with increasing the pressure on the agriculture, water supply, demand, health and political stability. ስለዚህ አሁን ላይ አፍሪካን እየፈተነ ያለው ኢኮኖሚክ ቼንጅ በዚሁ የሚቀጥል ከሆነ አፍሪካ በ2063 አሳካዋለሁ ብላ ያሰበችው ሚሊኒየም ጎሏን ለማሳካት ስትሮንግ ኢምፓክት ወይም ኦብስታክል ይሆንባታል፣ እንቅፋት ይሆንባታል። ወደ እድገት በምታደርገው እንቅስቃሴ ወይም ደግሞ ወደ እድገት በምታደርገው ጉዞ ላይ እንቅፋት ይሆንባታል ማለት ነው ክላይማቲክ ቼንጅ። በዚህም የተነሳ በአግሪካልቸሩ ዘርፍ፣ በዋተር ሳፕላዩ በውሃ አቅርቦቱ ዘርፍ እንዲሁም በዲማንድ በሄልዝ እና በፖለቲካል ስታቢሊቲውም ላይም ወይም ደግሞ ፖለቲካሊ አለመረጋጋት በመፍጠር በእነዚህ በጠቀስናቸውና በሌሎች አስፔክት ላይም ክላይሜት ቼንጅ ዳይሬክትሊ እና ኢንዳይሬክትሊ ተጽዕኖ እንዳለው ማወቅ አለባችሁ። ኢን ጀነራል በአጠቃላይ አፍሪካን ሃዝ ቢን ሲሪየስሊ አፌክትድ ዲው ቱ ዘ ፎሎዊንግ ሪዝን። ፈርስት ዘ አፍሪካን ሶሳይቲ ኢዝ ቬሪ ክሎዝ ኮፕልድ ዊዝ ዘ ክላይሜት ሲስተም ኤንድ hundreds of millions of people depend on rainfall to grow their foods. አስቀድመው አብዛኛው የአፍሪካ ማህበረሰብ ከክላይሜት ሲስተሙ ጋር ወይም ከኢኮሲስተሙ ጋር ኩፕልድ ሆኖ ማለትም ተጋብቶ ተዋልዶ እንደማለት ነው ተጣምሮ የሚኖር ስለሆነ ክላይማቲክ ቼንጁ ክላይሜት በቀላሉ ቼንጅ ባደረገ ቁጥር የህዝቡም ያኗኗር ዘይቤ ይቀየራል።
በዛው ግራ መንገዱን ይጎዳል ማለት ነው። ሌላኛው the Africa climate system is controlled by extremely complex means of large scale weather system. And the other one is third, the degree of expected climate change is large. ሌላኛው ደግሞ ኤክስፔክትድ የሚደረገው ክላይሜት ቼንጁ ላርጅ ነው ይሆናል ከተብሎ ከሚታሰበው በላይ ክላይሜት ቼንጅ ያጋጥማል። ለምሳሌ በዚህ ዓመት as the meteorology report ይህን ያክል የጎርፍ አደጋ ሊከሰት ይችላል ብሎ ትንበያ ሲሰጥ፣ ነገር ግን የሚሆነው ከተሰጠው ወይም ከተጠበቀው ከትንበያው በላይ 3-4 እጥፍ ይሆንና ቅድመ ዝግጅቶች ራሱ ሊፈጠር የሚችለውን የክላይሜት ቼንጅ መቀልበስ ሳይችሉ ይቀራሉ። so the two most extensive land mass of end of century projected decrease in the rainfall anywhere on the planet occur over Africa, particularly in the North and the South Africa. And also finally the capacity for adaptation to the climate change is low. በመጨረሻም አፍሪካ የክላይማቲክ ቼንጁን አዳፕት የምታደርግበት ወይ በጣም ደካማ ስለሆነ ከሌሎች ከዓለማችን ክፍሎች በተቃራኒ መልኩ ወይም ደግሞ በተለየ መልኩ የክላይማቲክ ቼንጅ አፍሪካ ላይ የተለየ ተጽዕኖን እንዲያደርስ ያደርገዋል። ስለዚህ ተማሪዎች ለዛሬ የነበረን ትምህርት ይህን ይመስል ነበር። ቀጣይ በሌሎች ትምህርቶች እስከምንገናኝ መልካም ጊዜ